ተሰብስበው መጡና አምላክ ወዴት ነው ባሉን ጊዜ እንባዬ ቀንና ሌሊት ምግብ ሆነኛል። ምን ማለት ነው? እስካይ ድረሳው እንጀራ ትጭ እንባ እየበላው ነው አለ። እንባ እየበላ ሰው አይኖርም። ካልመጣ መምጣቴ ነው እኮ ነው። እሞታለሁ ካልመጣ አለው። እግዚአብሔር ደግሞ አትሞትም ብሎ መጣ። መንፈስ ቅዱስ ሙቭ ካረገ የገባንም ሳይገባንም በህይወታችን ላይ የተሰራ ብዙ ነገር አለ። ብዙ ያላወቅነው ያላየነው ብዙ ስራ ተፈቷል። አንዳንዴ የረሳነው የተውኑን ጉዳይ ነክቶት መልሶት አልፏል። ይሄ ሁሉ ነገር ግን ሲሆን ለምንድን ነው የሚሆነው? ኢየሱስን እንድትከተለው። እግዚአብሔር አይከስርም ያንተን አይን አብርቶ። አንተ የሚያዋጣ ግን እሱን ስትከተለው። አየህ፣ እግዚአብሔር አንተን ስለፈወሰ ኢየሱስን ስላልተከተልክ ወይኔ አባከም አይልም። ማንንም ይፈውሳል። የሚያተርፈኝ ግን እኔን መከተሌ ነው። ማርቆስ ወንጌል በጣም አጭር በጣም ግልጽ የሆነ መጽሐፍ ነው። 16 ምዕራፍ አካባቢ ብቻ ነው ያለው። በጣም አጭር ነው። በጣም ግልጽ ነው። በጣም በጥድፊያ ነው ትረካዎቹን የሚጽፋቸው። የዘር ሐረግና ረጃጅም ትምህርት ማርቆስ ወንጌል ላይ የለም። ወጣት ነው እንደምታውቁት። ወጣትነቱ መጽሐፉ ላይ ትንሽ ተጽዕኖ ያደረገበት ይመስላል። ለሮም ቤተክርስቲያን ላሉ ለሮም ቸርች አባላት ስለሆነ አያሌ አሕዛብ ላለባት ቸርች ስለሆነ የሚጻፈው የዘር ሐረግ ብዙ አላስገባም። በሚያልፉበት መከራ እንዲጸኑ የተጻፈ ወንጌል ነው እና ቶሎ ቶሎ ብሎ ይህንን ወንጌል በጥድፊያ ነው የሚጽፈው። ከአንድ ታሪክ ወደሚቀጥለው ታሪክ የሚሻገረው ወዲያው የሚሉ ቃላትን አንድ 42 ጊዜ ጽፏል። ወዲያው ይላል። ወዲያው ወጣ፣ ወዲያው ተአምር፣ ወዲያው ጠራው፣ ወዲያው ፈወሰው፣ ወዲያው 42 ያለች ዘንድሮ ወዲያው ነው። እግዚአብሔር ወዲያው ካላችሁበት እንግዲህ ዛሬ ትእዛዝ አውጥቷል። ወዲያው መውጣት ነው። ወዲያው ነው ዛሬ። ክብር ለኢየሱስ ይሁን። እና 4 ምሳሌ ብቻ የጻፈ 18 ተአምር የጻፈ ብቸኛው ወንጌላዊ ነው። 4 ምሳሌ ነው የጻፈው። ብዙ ትምህርት ስለማይጽፍ 4 ምሳሌ ነው። በጣም አጠር ያሉ 4 ምሳሌዎችን 18 ተአምር ጽፏል። አያሌ ሰው ከአጋንንት ስራት የሚፈታው በማርቆስ ወንጌል ነው። ብዙ አጋንንት ይወጣል። በጣም የሚደንቃችሁ ኢየሱስ ምንም አጋንንት አያዋራም። እኔ እንደው ዝም ብዬ ሳየው እንደው ብዙ አያዋራም አጋንንት። አፍተሮ ሌሎቹም ወንጌላት ላይ አያዋራም። ማርቆስ ላይ ብቻ አይደለም። እኔ ዛሬ ማርቆስ ስለምሰብክ ነው ለማርቆስ እያዳለው ያለሁት እንጂ ሌሎቹም ወንጌላት ላይ አጋንንት ኢየሱስ አያዋራም። እንደምታውቁት ማን ይለዋል? ከሌሊ ውጣ ይለዋል። በጣም አጋንንት አስወጡ፣ ግን አታዋሩም። እናንተ አፍተሮ ወደፊት እንዳታዋሩ ጌታ ይባረክ። እና ብዙ አጋንንት ያስወጣል፣ አያዋራም። የማያዋራበት ምክንያት የመጀመሪያው አጋንንት ማዋራት ልክ ስላልሆነ ነው አይደል? ኢየሱስ ከአጋንንት መረጃ አይወስድም። የመጀመሪያው እሱ ነው። ሁለተኛው ደግሞ ቆይ ስሙኝ አጋንንት ኢየሱስ አያዋራም። የኢየሱስ ትምህርት የሚባል አለ አፍተሮ ለዴሊቨራንስ ሚኒስትሪ ላይ አይደል? ማነ ውጣ የኢየሱስ ትምህርት ነው። ማነ እከሌኔ ውጣ። አሁን ኢየሱስ ብዙ አጋንንት ዲያግኖስ አያደርግም። ቅድም እንዳልኳችሁ ብዙ የማያዋራው መረጃ ላለመቀበል ብቻ ሳይሆን ያለ ጊዜው ገልጦት መከራ እንዳያመጡበት ነው። ማን እንደሆንክ እናውቃለን። ባይዘዌ ምዕራፍ 1 ነው አጋንንት ማውጣት የሚጀምረው ማርቆስ ወንጌል። ሌሎች ወንጌላት ላይ በተለይ ማቴዎስና ሉቃስ 4 ምዕራፍ ሄዶ ምዕራፍ 4 ነው። እኛ ከምዕራፍ 4 ነው ማንበብ የምንጀምረው። ብዙ ጊዜ የዘር ሐረግና ምናምን አናነብም። ልማዳችን ነው። ኢትዮጵያውያን ብዙ እንትና አይሁዳዊ ነው ምዕራፍ 1 ቁጥር 1 የሚጨንቀው እንትናን ወለደ የማን ዘር ነው ኢየሱስን መሲህ ነው ለማለት ከማን ነው የመጣው ነው። ስለዚህ ለአይሁዳዊ በጣም ኮንሰርን የሚያደርገው ያንን ነው። እኛ ደግሞ ኢትዮጵያውያንን ከየትም አድርገን መስቀል ላይ ወለደኝ ነው። ክብር ለኢየሱስ ይሁን። እና ማርቆስ ምዕራፍ 1 ላይ ነው። እንደ ሌሎቹ 4 ምዕራፍ አይፈጅም። ለተወለደ 1 ቁጥር፣ ላደገ 1 ቁጥር፣ ለተፈተነ 1 ቁጥር ሰጥቶ በሚቀጥለው ቁጥር ምኩራብ ገብቶ አጋንንት አወጣ ነው የሚለው። ወጣት ነው። ቶሎ ነው የሚጽፈው። እና ልክ ገብቶ እየሰበከ ያለ ክፉ መንፈስ ያደረበት ሰው ጮኸ ይላል። ሲጮህ ማን እንደሆንክ እናውቃለን ያለው ገና ሲጮህ። የሚከተሉት ደቀ መዛሙርቱ ገና አላወቁትም። ፈሪሳውያን አያውቁትም። ሰው ያውቀው አጋንንት ያውቀዋል። ከሰማይ የወረወራቸው እሱ ነው። እዛ ሰማይ ተዋወቁ ነበር። ዛሬ መሬት ተገናኝተው ነው ያውቀዋል። እና ማን እንደሆንክ እናውቃለን የእግዚአብሔር ቅዱስ ሆይ ሲለው ምንድነው ያለ ጌታ ኢየሱስ? ዝም ብለህ ውጣ ናማላለ ዝም እና እኔ ብዙ ጊዜ አታዋሩ ላለውና አንድ ጓደኛ እንደዛ አለ። አታዋሩ አትበል። ምን ነው አልኩት። ምንድነው ዝም ብሎ አታዋሩ የምትለው? አንድ ያለ እኔ አታዋሩ አልወጣኝም።
በጣም የምትወደው ከሆነ አስወጥተህ ለብቻው አዋራው። ሰላሳ ጊዜ ተገልብጣ 40 ጊዜ እንትን ብለህ ምናምን እሱ አጋንንቱ አይጎዳም፣ ስጋና ደም ነው የሚጎዳው። 80 ጊዜ ጩ ስትለው እንደገና ጉሮሮ ኢንፌክሽን ይዞት ለሱ ደግሞ እንደገና ልንጸልይ ዝም ብለህ ውጣ። ኢየሱስ በቃ እንደዛ ነው። ዝም ብለህ ክብር ለኢየሱስ ይሁን። እና እንደዚህ አይነት አገልግሎት በጣም ቶሎ አለ ማርቆስ ወንጌል ላይ በጣም ብዙ ሰዎች ይፈወሳሉ። የኢየሱስ አገልግሎት ክላይማክሱ ከማርቆስ ወንጌል ምዕራፍ 1 ተነስቶ ቱር ያረገ ምዕራፍ 8 አጋማሽና ምዕራፍ 9 መጀመሪያ የማርቆስ ወንጌል የወንጌሉ ሴንተር ነው። ሰዎች እኔን ማን ይሉኛል እስካለበት ድረስ ማለት ነው። ልክ ያንን እነ ጴጥሮስ ፊልጶስ ቂሳሪያ ከመለሱለት በኋላ እንደገና ጡዘቱ ወደ ክሮስ ይሄዳል ማለት ነው። ኢየሱስ ቀጥታ ያንን ከሰማ በኋላ በአይሁድ ሕግ መምህራን ተላልፌ እሰጣለሁ መከራ እቀበላለሁ ብሎ ቀጥታውን በቃ ትራቭል የሚያደርገው ወደ ኢየሩሳሌም ነው። መንገዶቹ በሙሉ ወደ ኢየሩሳሌም ናቸው። ይሄንን ምዕራፍ ጨምሮ ይሄን ተአምር ጨምሮ ማለት ነው። ክብር ለኢየሱስ ይሁን። እና ወንጌሉ የሚቀመጠው ምዕራፍ 10 ቁጥር 45 ላይ ነው። የማርቆስ ወንጌል ቲም የሰው ልጅ ሊያገለግልና ነፍሱን ስለ ብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም የሚለው ቃል ይሄ ኢየሱስን በማርቆስ ወንጌል ላይ አገልጋይ መሲህ አድርጎ ያቀርበዋል። እና የማርቆስ ወንጌሉ ኢየሱስ አገልጋይ መሲህ ነው። አገልጋይ መሲህ ነው። ክብር ለኢየሱስ ይሁን። ሰርቫንት ነው ግን መሲህ ነው። ጌታ የተባረከ ይሁን። እና በጣም ያለመጠን መውረዱ የተነገረን በጣም ያለመጠን ዝቅ ማለቱን የነገረን ማርቆስ ነው። ጳውሎስ ለመረዳት ያዳግታል ከሚላቸው ነገሮች መካከል አንዱ ያለ ልክ መውረዱ ነው አይደል? መውጣት አይደል? የፍቅሩን ርዝማኔውን፣ ጥልቀቱን፣ ስፋቱንና ከፍታውን አይደል? ስለዚህ ጥልቀቱ ወይንም ዝቅታው በማርቆስ ወንጌል ላይ የታየው ኢየሱስ የእግዚአብሔር ታማኝ አገልጋይ ሆኖ በማርቆስ ወንጌል ላይ ቀርቦልናል። በጣም አስደናቂ ወንጌል ነው። አንብቡት። በጣም አስደናቂ ወንጌል ነው። ክብር ለኢየሱስ ይሁን። ስለዚህ በእንደዚህ አይነት መንገድ ነው የማርቆስ ወንጌል የተደራጀው። ምዕራፍ 10 ቁጥር 46 ጀምሮ ቁጥር 45 እንግዲህ እንዳልኳችሁ የመጽሐፉ ቲም ያለበት ነው። ዛሬ ከቁጥር 46 አካባቢ ጀምረን ነው ያነበብነው። እንግዲህ ኢየሱስና ደቀ መዛሙርቱ ወደ ኢያሪኮ መጡ ብሎ ነው አይደል የጀመረው። ከዛ በኋላ ኢያሪኮ ገብቶ ምን እንደሰሩ የዚህ ወንጌል ጸሐፊ አልነገረንም። ማርቆስ ምንም አላለንም። ወደ ኢያሪኮ መጡ ይልና ከኢያሪኮም ሲወጡ ነው የሚለው በሚቀጥለው ቃል። ወደ ኢያሪኮ መጡ ይላል። ኢያሪኮ ገብቷል። ያው እቺኛዋ ኢያሪኮ የምታቋት ናት። የብሉይ ኪዳን ላይ ያለችው ኢያሪኮ አይደለችም፣ አሮጌዋ ናት ያቺኛዋ። እቺኛዋ ኢያሪኮ ታላቁ ሄሮድስ አርኬላውስ የሚባለው የታላቁ ሄሮድስ ልጅ ነው የሚያስተዳድራት እና በጣም the finest city ናት። በጣም ቆንጆ አድርገው ነው የሰሯት። በጣም የሰለጠነች ናት እና ብዙ ባለጠጎችም የሚኖሩባት አይነት ከተማ ናት። ወደዛች ከተማ ኢየሱስ ገባ ከደቀ መዛሙርቱ ጋር ይልና ሲወጣ እና ከዛችኛው ከኦልዱ ኢያሪኮ በስተደቡብ በኩል አካባቢ ያለች ከተማ ናት። ኢየሩሳሌም ደግሞ ከዚህኛው ኢያሪኮ በደቡብ ምስራቅ አካባቢ 19 ማይል ያክል ርቃን ያለችው። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ሰው ከፈወሰ በኋላ ቀጥታ ወደሚሰቀልበት ከተማ ነው ባይዘው የሄደው። በርተሎሜዎስም ተከተለው የሚለው ወደ ክሮስ ነው ከዚህ በኋላ። ክብር ለኢየሱስ ይሁን። እና ልክ ሲወጡ አያሌ ህዝብ ይወጣ ነበር ይላል አይደል? አያሌ ህዝብ ይወጣ ነበርና የጤሜዎስ ልጅ የነበረው በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው። ባይዘው የሰውየው ስም ማን እንደሆነ አላውቅም። እኔው በርጤሜዎስ የሰውየው ስም ይመስለኝ ነበር። ለካ ጤሜዎስ ያባቱ ነው። በር አይደለም ስሙ ሰውየው። በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው። እና ማቴዎስ 2 አይነ ስውራን ነበሩ የሚል ትዝ ይላችኋል። ከኢያሪኮ ሲወጡ 2 አይነ ስውራን የዳዊት ልጅ ማረን ይሉ ነበር ይላል እዚህኛው ላይና ሉቃስ ወንጌል ላይ አንድ ነው የሚያደርገው። እሱን የተለየ እንትን ውስጥ አልገባም። ቶሎ መልእክቱ ጋር ብቻ ልምጣ እና ልክ ብዙ ህዝብ ሲወጣ ባይዘዌ ጊዜው ነው ለብዙ ህዝብ መሄድ። የፋሲካ በዓል ከፊት ስላለ ከኢያሪኮ ወደ
ኢየሩሳሌም በዓሉን ለማክበር የሚሄድ ህዝብ አለ። ያለ ወትሮ ግን አሁን በዚህኛው ሰዓት ደግሞ ሰው ጨምሯል እና በርጤሜዎስ ቁጭ ብሎ መለመን ልማዱ ነው። እየለመነ ነው። ለማኙን ጠራው በሚል ሐሳብ ነው ትንሽ የምናገረው። ይጠራናል፣ ያው የታወቀ ነው ታውቃላችሁ አይደል? ልመና ነው ኑሮ። ዳቦ ያገኘው ለማኝ ላላገኘው ሄዶ ይነግሯል። ወንጌል ስርጭት እኮ እሱ ነው። እዛ አለልህ ሂድ የዘላለም ሕይወት አለ ይለዋል። ለምኖ ያገኘው ላላገኘው እኮ ነው የሚነግረው። ክብር ለኢየሱስ ይሁን። መላሽ አንድ ነው። የዳዊት ልጅ አለ፣ ሮያል መሲህ። ሰርቫንት ብቻ አይደለም የሚያደርገው፣ ንጉስም ነው፣ ሮያልም ነው። ማርቆስ ወንጌል አንዴ የጠቀሳት የዳዊት ልጅ የምትሏች ክፍል ናት። በታምር ሌላ የማርቆስ ወንጌል ክፍል ላይ የዳዊት ልጅ የሚል የለም። ማቴዎስ ወንጌል ላይ ነው የዳዊት ልጅ ሆይ የዳዊት ልጅ ሆይ የሚል ያለው። ማርቆስ ወንጌል ላይ እዚች ጋር ብቻ ሰብራ መታለች እቺ መጣሪያ። ሮያል መሲህ ነው እና ግር ብሎ ህዝብ ሲሄድ በርጤሜዎስ ያለ ወትሮ ሰው በዝቶበታል። ምናልባት የሚያገኘው ነገር በዛ ብሎበት ልጅ እና አንዱን ይዞ ነው አይደል የጠየቀው። ማን ነው የሚያልፈው አለው። ክብር ለኢየሱስ ይሁን። እንዴት እድለኛ ሰው ነው! እኔ መጽሐፍ ቅዱስ ላይ በጣም ትልቅ በረከት ብለው ኢየሱስ የነበረ ጊዜ የነበረ ሰው፣ ኢየሱስን በአካል የነካው ሰው፣ ና ብሎ ኢየሱስ የጠራው ሰው፣ ያዋራው ሰው፣ አይኑ የበራ ቀን ኢየሱስን ያየ ሰው። ከዚህ በላይ በረከት ከየት ይመጣል? የናንተ የኛ አይነት ናቸው። እኛም የበራን ቀን ያየነው እሱ ነው። አይናችንን የከፈተው እሱ ነው። ደግሞ ይመጣል፣ ፊት ለፊት እናየዋለን። ክብር ለስሙ ይሁን። ማን ነው የሚያልፈው ብሎ አንዱን ሲጠይቀው ከግርግሩ መሃል አብሮ እየተጣደፈ የሚሄድ አንዱ የናዝሬቱ ኢየሱስ እያለፈ ነው አለው። ሰውየው የናዝሬቱ ኢየሱስ እያለፈ ነው ሲለው በርጤሜዎስ አስተካክሎ ጠራው። ያኛውም ሰውዬ አልተሳሳተም፣ ይሄኛው ግን አሳለፈው። ያኛው ሰውዬ የናዝሬቱ ኢየሱስ ናዝሬት ከተማ ላይ ተገልጦ እያገለገለ የመጣ ነው። ትክክል ነው። የናዝሬት ከተማው ኢየሱስ ነው። ብዙ ኢየሱሶች አሉ። ይሄኛው የትኛው ነው? የናዝሬት ከተማው ኢየሱስ ነው። ኮመንሊ ኢየሱስ የሰው ስም ነው፣ አዳኝ ማለት ስለሆነ። ዘንድሮ ቢሆን እኛ ሀገር አዳነ እንደማለት ነው። ስንት አዳን አለ አሁን እዚህ ውስጥ እጅ አውጡ ብል። ኮመንሊ የሰው ስም ነው። ለዛ ከሆነ እነ ጴጥሮስ በኢየሱስ ክርስቶስ ስም አይሉም። አሁን እኛ ጌታ ታወቀ ስለሆነ ነው በናዝሬቱ ጌታ ነው የሚሉት። ስፔሲፊክ የናዝሬቱን ኢየሱስን ነው እግዚአብሔር ጌታና ክርስቶስ ያደረገው። ሌሎች ኢየሱሶች አሉ፣ የናዝሬቱ ኢየሱስ ብቻ ጌታና ክርስቶስ ነው። ስለዚህ የናዝሬቱ አለው። የሚፈውሰው ተአምር አድራጊው ሲለው በርጤሜዎስ የያዘውን ሰውዬ ለቆ ጮኸ። ሰውየው ኢየሱስ አይደለማ አለ፣ ለካ እያለፈ ያለ። ጎናቸው ልሶ ነካ አድርጉትና ኢየሱስን ጥራው ብሉት። ጮኸና እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት ስንጠብቅ ነበር አለው። 1000 ዓመት የተጠበቀው ነው አለው። መሲያችን ነህ። ፈውሰኝ አይደለም ያለው፣ አስተካክሎ ነው የጠራው። ማረኝ አለው። ዝም እንዲል የሚል ቃል አንባቸዋል። ዝም በል ሲሉት አብዝቶ እንዲህ አይነት ነው የሚያስፈልገ ነው። ዝም በል ሲሉት የባሰ እቺ ቀን ካለፈችው ከባድ ነው አለ እሱ። ከአንጀቱ አውጥቶ የዳዊት ልጅ ኢየሱስ ሆይ። ፐርሲስታንስ። እየጮኸ ቆየ፣ እየጮኸ ቆየ፣ ታው እየጮኸ ቆየ። ፐርሲስታንስ፣ ጽናት። ታውቃላችሁ አይደል? ሰማይ እንደሚያነቃንቅ አንድ ጉዳይ ላይ ደጋግመህ የምትመታ ከሆነ ትቦጭቀዋለህ።
10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታ ሰው የጊዜ ጉዳይ ነው፣ ነቅሎት ይወጣል። ዝም በል ሲሉት እድል አልሰጠም። የነፍስ ነው። የዳዊት ልጅ ኢየሱስ ያቺ ሴት ትዝ ትላቸዋለች። ጽናት ስል ትዝ አለች። ሉቃስ 18 ላይ ያለችው ሴት ያቺ የምትጸልየዋ ሴት ለጸሎት ምሳሌ የተደረገችው ሴት ሴትዮዋ መሬት ላይ ኤግዚስት አታድርግ አላቅም። ኢየሱስ ለምሳሌ ነው ያመጣት። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። እዚህ ነው የማይደክማችሁ። ጸሎት በጣም በርትታችኋል እንጂ ጸሎት ተንበርክ ከምትሞትበት እኮ ነው። ሁሌ እናገራለሁ እኔ አዲስ ክርስቲያን ስትሆኑ ቶሎ ቶሎ የሚመጣው አባስ አቤት ይላል። የት ነህ? እዚህ ነኝ። እጅን ስትለው ይኸው። በእያንዳንዱ ነገር ነው የሚናገር። ስትቆይ ነው የማይመጣው። ስትከርም አይመጣም። ብትጮህ ብታምጥ ብታለቅስ እዛ እንገናኝ ይልሃል። መንገድ አስጀምሩ ታንኳ ውስጥ ይተኛል። ይተውሃል። ረስቶ አይደለም፣ ሰልፍ እያስተማረ ነው። ትቶ አይደለም፣ ሐሳብ ቀይሮ አይደለም። እኔ እኮ ሐሳብ አልቀየርም እንኳን እሱ ክርስትና ላይ እኔ ራሴ ሐሳብ አልቀየርም እንኳን እሱ ሐሳብ አይቀየርም፣ ግን እጅን ሰልፍ ያስተምረዋል። አንድ ከተማ አይደለም ይላል እግዚአብሔርን የማይፈራና ሰውን የማያፍር ዳኛ እግዚአብሔር ያሳይ። ዳኛ እግዚአብሔርን ሳይፈራና ሰውን ሳያፍር። ኖርማል ሰው ራሱ እግዚአብሔርን ካልፈራና ሰውን ካላፈረ ከባድ ነው። ዳኛ ደግሞ አስበዋል ፍርድ እንዴት ሊዛባ እንደሚችል ዝም ብለህ አስበው። እግዚአብሔርን አይፈራም፣ ሰው አያፍርም። የፈለገው ነው የሚያደርገው። ወደ ላይም ወደ ጎንም ልክ አይደለም። በዛ ከተማ አስፈረደች። ኢየሱስ የነገረን ኬዟ አይደለም፣ ጽናቷን ያስፈረደላት። ኬዛ አይደለም፣ ኬዟን አልነገረንም። ከባለ ጋር ፍረድልኝ የምን ኬዝ እንደሆነ አልነገረንም። ጽናት በየቀኑ እየመጣች ስለምታስቸግረኝ፣ እንደውም አንደኛው ቃል ምንድነው የሚለው? ስለምትነዘንዘኝ። ሼምለስ ፐርሲስታንስ ነበራት ነው። አጠገባቸው ጽናት ይሉንታ አይኑሮ በሉት። ይሉንታ የላትም ታውቃለህ። ሼምለስ ናት። ትክክለኛ ቃሉ እሱ ነው። she was importunate him አይደል? ፍረድልኝ ትለዋለች። ትቷት ይሄዳል። በሰው ፊት ሊሰድባት ይችላል። እዛ ጋር መንገድ ላይ ጠብቅ፣ ፍረድልኝ። በጣት ከቤቱ ብቅ ሲል ፍረድልኝ። ከአጥንቱ ነው ያወጣችሁ ፍርድ። ኢየሱስ የነገረን የምትጸሉት ርዕስ አይደለም ያለን፣ ሳትታክቱ ዘወትር ፐርሲስተንስ። በርቴሜዎስ ምንድነው አንዱ ኳሊቲው? ፐርሲስተንስ፣ አያቋርጥ። ኢየሱስ ና እስኪለው ማንም ሰው ምንም ሊለው ይችላል። በርጤሜዎስ አያቆምም። በጸሎት የጸኑ ታውቃላችሁ፣ መጽሐፍ ቅዱስ ላይ በጸሎት የጸኑ የነ ኤልያስ አይነት ሰው አንብባችኋል መጽሐፍ ቅዱስ ላይ። ጭንቅላቱን ጉልበቱ መሃል ቀብሮ የሚል ቃል አንብባችኋል። ጭንቅላቱን ጉልበቱ መሃል ቀብሮ ማለት መዘቅዘቅ እኮ ነው። ተዘቅዝቆ ብላቴናውን 7 የላከው ማለት 1 2 3 4 7 አይደለም። ደመና እስከ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሳይ ነው ብድግ ያለው። በጸሎት የጸኑ አሉ። ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። እስቲ አሜን በሉ። በጣም ብዙ የመጽሐፍ ቅዱስ ክፍል አለ። ምናልባት ዛሬ ላንሳው ካልኩ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች፣ የአምላክንስ ፊት መቼ አየዋለሁ አለች አለና ሰዎች ተሰብስበው መጡ አለ አይደል? መዝሙር 42 ተሰብስበው መጡና አምላክ ወዴት ነው ባሉን ጊዜ እንባዬ ቀንና ሌሊት ምግብ ሆነኝ አለ። ምን ማለት ነው? እስካይ ድረስው እንጀራ ትቼ እንባ እየበላው ነው አለው። እንባ እየበላ ሰው አይኖርም። ካልመጣ መምጣቴ ነው እኮ ነው ያለው። እሞታለሁ ካልመጣ አለው። እግዚአብሔር ደግሞ አትሞትም ብሎ መጣ። በጸሎት መጽናት፣ እየጮኸ
የዳዊት ልጅ ኢየሱስ ሆይ ማረኝ። መጽሐፍ ሲናገር ጌታ ኢየሱስም ቆመ ይላል ጩኸቱን ሲሰማ። ምናልባት ከዛ ሁሉ ክራውድ መሃል ላይመጣ ይችላል ድምፁ። ዘንበል የሚለውም ሰውዬ ማረኝ ከሚለው እኩል ሊሆን ይችላል ድምፁ። የነፍስ ነው የኛው፣ ሊያለፈው አይችልም። የተሰበረውን መንፈስ እግዚአብሔር አይነቀውም፣ የተዋረደውን መንፈስ አይተውም። ስብር ብለህ ከወደክ ይነቃነቅ። ኢየሱስ ቆመና እንደዚህ አለ፣ ጥሩት። እኔ ዝንበል ያለው ሰውዬ አይመስለኝም። እሱማ ዝንበል ብሎት ሄዷል። ኢየሱስ አካባቢ የነበሩ ሰዎች ናቸው ጥሩት ሲል ሮጠው ሄዱና ይጠራሃል። አንዳንድ የመጽሐፍ ቅዱስ ክፍል ኢየሱስን ነው ይጠራሃል ሲሉት ዘሎ ተነሳ የሚል ቃል አለ። ቁጭ ብሎ ነው የሚጮህ። ና ሲለው ዘሎ ተነሳ ይልና እላዩ ላይ የነበረውን ጨርቅ ወደ ኋላ ጥሎ ሮጠ ይላል። ክብር ለኢየሱስ ይሁን። ሮጠ፣ ኢየሱስ ፊት ቆመ። የዳዊት ልጅ ነው ያለው፣ ንጉሳችን ነህ ነው ያለው። ንጉስ ሁሉ አለው አይደል? ምን ላድርግልህ አለው። የጠራኸኝ የዳዊት ልጅ ብለህ ነው። አዎ ምን ልስጥህ ሲለው አይን አለው። ምን ላድርግ ሲለው አይ ዘንድ። መሬት ላይ ያለ ንጉስ ይሄን ሊያደርግ አይችልም። የምንታከምበት እድል ሊሰጠን ይችላል። ኢየሱስ ግን አይን ነው የሚሰጥህ። ምን ልስጥ ሲለው አይ ዘንድ ሲለው እይ ነው ያለው። ምንም የተለየ ፕሮሰስ የለውም። እይ ሲለው አየ፣ በመንገዱም ተከተለው ይላል። ክብር ለኢየሱስ ይሁን። ኢየሱስ ጋር የሚያከርም ፈውስ እናንተ ቤት ይከናወን። ኢየሱስ ጋር የሚያቆይ ፈውስ ጠርቶ ፈውሶ ቀንበርን ሰብሮ ጨለማን አብርቶ ነፃ አውጥቶ በመንገድህ እንዳትሄድ በመንገዱ እንድትከተለው እግዚአብሔር ልጁ ላይ የሚያከርም መለኮታዊ ጣልቃ ገብነት በሕይወታችን ላይ ያርግ። በመንገዱ ተከተለው ይላል። በርጤሜዎስ ቅድም እንደነገርኳችሁ ኢየሱስን የት ነው የተከተለው? ወደ ኢየሩሳሌም ነው የተከተለው። የኢየሱስ አገልግሎት እየተጠቀለለ ነው። ከዚህ በኋላ ወደ መጣበት የመጨረሻ ፕሮግራም ኢየሱስ እየደረሰ ነው። የመጣው ለሰው ልጆች ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። አዎ ኢየሱስ እሱን ፉልፊል ሊያደርገው ነው። ስለዚህ ኢየሱስ ቀጥሎ የሚሻገረው ወደ ኢየሩሳሌም ነው፣ ወደ ክሮስ ነው። በጣም የሚገርማችሁ ማርቆስ ወንጌል ላይ ብቻ ከ8 ጊዜ በላይ ደቀ መዛሙርት ኢየሱስን ሊከተሉት እንደሚገባ ማርቆስ ደጋግሞ ጽፏል። እዚህ ወንጌል ላይ ደጋግሞ ማንም ደቀ መዝሙር ሊሆን ቢወድ የሚለው ማለት ነው። ደጋግሞ ማርቆስ ጽፎታል። ይከተለኝ 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 ብሏል ኢየሱስ። ወዴት ነው የምንከተልህ ሲሉት ይሄው ይሄ ሰው ወደ ተከተለው። ከምዕራፍ 11 በኋላ ሄዳችሁ እዩት። ወደ ኢየሩሳሌም ወደ ደብረ ዘይት ተራራ ወደሚጸልይበት ነው ሄደው። ቀጥሎ ወደ ክሩሲፊክሽን ነው የሚሄደው። በርጤሜዎስ በእርግጠኝነት የኢየሱስን የመስቀል ሞት አይቷል። ይሄኛው አይኑ መብራቱ የውስጡ አይን እንዲበራ ምክንያት ሆኖታል። የብዙዎችን አይን የብዙዎችን እውርነት ሊያበራ እንዳለ ኢየሱስ በዚህ ሰው በኩል እየሰበከ ነው። አይ ዘንድ አለው። ቅድም ነግሬያቸዋለሁ። ንጉስ የሆነ መሲህ ነው። መስዋዕት ሆኖ የሚቀርብ ስለ ኃጢአተኞች ሁሉ በመስቀል ላይ የሚሞት ነው። ስለዚህ ጌታ ኢየሱስ ክርስቶስን በርጤሜዎስ ሲጠራው የዳዊት ልጅ ሆይ ሲለው ኤክስፔክት የምናደርገው መሲህ ያለው መሲሁ እስራኤልን ነፃ የሚያወጣት መስቀል ላይ ሞቶ ነው። መሲሁ ዓለም ላይ ያሉ ኃጢአተኞችን ነፃ የሚያወጣቸው መስቀል ላይ ሞቶ ነው። ተከተለኝ።
ክብር ለኢየሱስ ይሁን። በእግዚአብሔር መንግስት ውስጥ የምታገኟቸው የትኛውም ፕሪቪሌጅ ወደዚህ ይምራን። መንገድ ያስቀይረን። የምንኖርለትን ዓላማ ይቀይረው፣ ይለውጠው። ኢየሱስ ፈወሰው፣ ተከተለው። ቀጥሎ አይታችሁታል። ያ ዮሐንስ 9 ሰው አይኑ የበራው አይኑ ከምድር አፈር የተሰራለት ሰው መጨረሻ እኮ የሚለው ቃሉ እኮ ነው፣ ወድቆ ሰገደለት፣ ተከተለው እኮ ነው የሚለው። በርጤሜዎስ የኢየሱስ ተከታይ ሆነ። ትልቁ የማርቆስ ግብ የበርጤሜዎስ አይን መብራት አይደለም፣ ኢየሱስን መከተል ነው። የማርቆስ ትልቁ ግብ ሰመራይዝ ሲያደርገው የበርጤሜዎስን ታሪክ ማርቆስ ሲዘጋው አይኑ በራ በመንገዱ ሄደ አይደለም የሚለው፣ ኢየሱስን ተከተለ ነው። የመጽሐፍ ቅዱሳችን አልቲሜት ጎል ሲስተማቲካሊ መጽሐፍ ቅዱሱን ከሰራኑ በጠቅላላ የመጽሐፍ ቅዱስ ትምህርት የመጨረሻ ግቡ ኢየሱስን መከተል ነው። ምንም ያደርጋል በህይወታችን ላይ የሚያደርግበት ምክንያት እንድንከተለው ነው። ተአምር ያደርጋል። እንደ እግዚአብሔር ተአምር አድራጊ የለም። እንደ እግዚአብሔር የሚፈውሳል እንዴ? ፈዋሻችን እኮ እሱ ነው። ቀንበር እንደ እግዚአብሔር የሚሰብር የለም። ሰብሮ ግን ወደምትፈልግበት እንድትሄድ ያደረገ ኢየሱስን ተከተለው። ይሄ የማርቆስ ወንጌል ቲም ብቻ ሳይሆን የበርጤሜዎስም ቀጣይ ህይወት ነው። የአዲስ ኪዳን አማኞች የመጨረሻ ክብር ነው። ወዳጆች ሆይ ዛሬ እግዚአብሔር በህይወታችሁ ላይ የተለየ ነገር አድርጓል። ከመጀመሪያ ጀምሮ መንፈስ ቅዱስ ያለ ምክንያት ሙቭ አያረግም። መንፈስ ቅዱስ ሙቭ ካረገ እየገባንም ሳይገባንም በህይወታችን ላይ የተሰራ ብዙ ነገር አለ። ብዙ ያላወቅነው ያላየነው ብዙ ስራ ተፈቷል። አንዳንዴ የረሳነው የተውኑን ጉዳይ ነክቶት መልሶት አልፏል። ይሄ ሁሉ ነገር ግን ሲሆን ለምንድን ነው የሚሆነው? ኢየሱስን እንድትከተለው። ወዴት ነው የምከተለው? ወደ ኢየሩሳሌም። ኢየሩሳሌም ምን ይጠብቀዋል? የመስቀል ሞት። ዋው! እንደ ቤተ ክርስቲያን ተናገረን የማንጠግበው ጉዳይ ይሄ ነው። እንደ ቤተ ክርስቲያን እንደ ቸርች ሃሎት ተናግረን የማንጠግበው ጉዳይ ምንድን ነው? የክርስቶስ የመስቀል ሞት። አይን በርቶ መንገድን ብትሄድ አላተረፍክም። እግዚአብሔር አይከስርም ያንተን አይን አብርቶ። አንተ የሚያዋጣ ግን እሱን ስትከተለው። አየህ፣ እግዚአብሔር አንተን ስለፈወሰ ኢየሱስን ስላልተከተልክ ወይኔ አባከንኩ አይልም። ማንንም ይፈውሳል። የሚያተርፈኝ ግን እኔን መከተሌ ነው። ክብር ለኢየሱስ ይሁን። ወዳጆቼ ሆይ ከማንም በላይ እንደምትረዱት አውቃለሁ። ግን ዛሬ ማታም ደግማችሁ አስቡት። ይሄ አይኑ የበራ ሰው እየዘለለ እያመሰገነ ሲሮጥ ኢየሱስ እየተገረፈ ወደሚያለቅስበት ነው የሚከተለው። አይኔ በራ እያለ ይከተለዋል። ኢየሱስ እየተገረፈ ይቀጥላል። ኢየሱስ እየተሰቃየ ይቀጥላል። ይሄኛው አይኔ በራ ሲል የውስጡን ሊያበራለን ነው። ደግሞ አለቀቀውም። የአይኑን ጨለማ እዚህ ጋር ያለችዋን አለማየት ብቻ አይደለም፣ ዘላለማዊውን ጨለማ ሊገፍለት ነው። አሻግሮ እንዲያይ ዛሬ አጠገቡ ያለውን ያዩ፣ ነገ ዘላለሙን እንዲያይ፣ ነገ ከሞት ባሻገር እንዲያይ እግዚአብሔር በዚህ ይባርከን። ተከተለው። በብዙ እንባ፣ በብዙ ጸሎት፣ በብዙ ለቅሶ ያገኛችሁት ነገር ኢየሱስ ጋር ያቆያችሁ። ለማግኘት ረጅም ዘመን ጸልየን ስንቀበል ከጌታ እንዳያርቀን። ረጅም ዘመን ፈጅታችሁ የተመለሰላችሁ ጸሎት እግዚአብሔር ውስጥ ይቀላቅላችሁ፣ እግዚአብሔር ውስጥ ያኑራችሁ። በእውነት እርሱ ወደሚፈልገው አጀንዳ ብቻ ያሳድጋችሁ፣ ወደዚህ ዘላለማዊ ክብር ያድርሳችሁ። ፕሮግራምድ ነው እግዚአብሔር፣ ፕሮግራምድ ነው። ይህንን ምሽት ባርኮ ሲሰጠን ያሰበው ነገር አለ። ዝም ብሎ አይሰበስብም፣ ዝም ብሎ አይባርክም። ዝም ብሎ ልቤ ብቻ ደስ ብሎት ሞቆኝ እንደሄደ አያረግም። አልቲሜትሊ ፕሮግራሙ ዛሬ ማታ ምንድን ነው?
ወደ መስቀል የሚሄደውን ኢየሱስን እንድከተለው እኔስ የሱ አይነት እንደሆን በረገጠበት እንድረግጥ የተሸከመውን እንድሸከም የሄደበትን እንድሄድ ተከተለው። የክሮስ መንገድ ዋን ዌይ ነው። ዋን ዌይ ነው፣ ቱ ዌይ አይደለም። ክሮስ የሚሄድ መስቀል ተሸካሚ አይመለስም። ኢየሱስ ለበርጤሜዎስ ይሄን እያስተማረው ተከተለኝ ሲለው አይመለስም። ኢየሱስ በዛው ነው የሚሄደው። በርጤሜዎስ አይመለስም። አይናችሁ ስለበራ አመስግኑ። ሌላው ወደሚበራበት ግን እየሄድን ነው። ክብር ለኢየሱስ ይሁን። ማርቆስ የተባረከ ሰው የበርጤሜዎስ አይን በራ አለን። ምህረት ለመነ፣ ማረው። ምሬሃለሁ። እምነት ይሄን አድርጓል። ማርቆስ በርጤሜዎስ የለመነው ምህረት ነው። ኢየሱስ ሲመልስ የመለሰ እምነት ነው። እምነት አድኗል አለው። ክብር ለኢየሱስ ይሁን። እዚህ ቦታ ላይ የሚጠቀሙት የግሪክ ቃል ማርቆስም ማቴዎስም ሉቃስም የሚጠቀሙት የግሪክ ቃል ይሄ እኛ አሁን በዚህ በበርጤሜዎስ ላይ ያለውን እውርነት ብቻ የሚያመለክት ቃል አይደለም የሚጠቀሙት። መንፈሳዊ እውርነትን ሌሎች የአዲስ ኪዳን ጸሐፍት በጻፉበት መንገድ ነው የጻፉት። ብራ ሲለው ኢየሱስ ጠራርጎ ነው እያበራ ያለው። አሜን ነው። ይሄ አይን በራ አልበራ እሱ አይደለም ቁም ነገሩ፣ የውስጡ ነው። ኢየሱስ በዚህኛው አቋርጦ የውስጡ ነው የሚያበራው። ይሄ ባይበራም እኮ አንዳንዶች እኮ ሳይበራላቸው እኮ ጌታን አምነው እኮ ያንቀላፋሉ። ይሄ እኮ የተወሰነ ጊዜ እኮ ነው የሚኖረው። ራሱ ይጠግናል። ለምን? ሚሽንን እስክትጨርስ እየጠገነ ያቆይሃል እንጂ እኔ ማኖር ፕሮግራም አይደለም ያለው። ሚሽን አለብህ ነው። ለዛ ነው ባይዞ የሚጠግንህ። ጠገን ያደርጋል። ከዛ በ120 ዓመት አረ እንደው ምንን እንደሚያመኝ አላቅም ብለህ ስትመጣ እጅ ጭነን ምኑን እንደሆነ አያቅም ብለን አንጸልይም። በ120 ዓመት ባሪያን በሰላም አሰናብተው። የውስጡ ይብራ፣ ዘላለማዊ እሱ ነው። እስቲ በደንብ አሜን በሏ። ይሄ አይኑ የበራለት ሰውዬ እኮ ጊዜውን ጨርሶ እኮ አንቀላፍቷል። የውስጡ ከበራስ በእርግጥ ኢየሱስን እስከ መጨረሻ ከተከተለውስ በትንሣኤ ቀን እናገኘዋለን። ዘላለሙ በርቷል ማለት ነው። ክብር ለኢየሱስ ይሁን። በጨለማው ላይ ብርሃን ይብራ ያለ ዛሬም በልባችን የወንጌልን ብርሃን ያበራ እርሱ እግዚአብሔር ነው። እርሱ እግዚአብሔር ነው። በልባችን ላይ ብርሃን ይብራ ያለ በጨለማው ላይ የክሪኤሽን ስራውም የሪዴምሽኑም የመለኮት ስራ ነው ያለው አይደል ጳውሎስ አይደል? ሁለተኛ ቆሮንቶስ ምዕራፍ 4 ላይ እዛ ጋር ጨለማ ብርሃን ይብራ አለው። እዚህ ጋር በልባችን ላይ አለ። ያኛው ናቹራል፣ ይሄኛው ስፒሪቹዋል ነው። ይሄን አብርቶ አይለቅህም። ናቹራሉ ፈውሶ አይለቅህም። ለዚህኛው ይብራ ካለ ለዛኛው እሱ ነው የሚለው። እዛ ጋር በጨለማ ላይ ብርሃን ይብራ አለው። እዚህም ጋር ራሱ ነው ያለው አለ። እኛ አላልንም አለ ጳውሎስ። ብድግ ብሎ እኔ ብርሃን ይብራ አላልኩም አለ። ይሄኛውንም የሱ ነው አለ። የክሪኤሽኑም የሪዴምሽኑም የዲቫይን ወርክ ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የጉብኝታችንን መጨረሻ ኢየሱስን መከተል ያርገው። በእውነት ታሪካችንን የሚጽፉልን ሰዎች ሲዘጉልን ኢየሱስን ተከተለው ብለው ይዝጉት። በእውነት ኢየሱስን ተከተለው። አብሮት ነበር። የመጨረሻ እስትንፋሱ ኢየሱስን ብሎ ነው። ሰው በብዙ ቻሌንጅ መካከል አልፎ መጨረሻ ላይ ተከተለው። ሲመራህ የሚመራህ በራሱ መንገድ ነው። መንገድ መርጣ ይመራህ። ተከተለው ከሆነ እሱ ነው ተፊት ያለው። በእንትን በኩል እንሂድ ለማለት አይመችም። አንተ ተፊት ብትሆን ኖሮ ትመራዋለህ። ከፊት እሱ ነው ያለው። ልክ ነው የሚለውን በሙሉ ይዘው ትሄዳለህ። ክሮስ 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 ሰፈሪንግ ሊመስል ይችላል። ዘላለማዊ ክብር ነው። ምድርን አቋርጠን የምንወጣበት ነው። ከዚህ ዓለም ወደ ዘላለሙ ከአባታችን ጋር ለመኖር ለዘላለም ከአብ ጋር ለመኖር ለዘላለም የምንሄደው በዚህ በኩል ነው። ጮክ በሉና እከተለዋለሁ በሉ።
አይ ቲንክ ኢየሱስ ተከተለኝ አይደለም ያለው፣ እሱ ተከተለው ነው የሚለው። የበርጤሜዎስ ምላሽ ነው። ተከተሉኝ የሚላቸው ሰዎች አሉ። ተከተሉ 12ቱ ነው አይደል? ተከተሉኛል ተከተሉኝ ይላል፣ ይመጣሉ። ተከተሉኝ። ይሄኛውስ ተከተለው ታች አለዋ ታች ቦግ ሲል ያየው ኢየሱስን ነው። ባይዘው እድለኛ ነው። የመጀመሪያ ያየው ኢየሱስን ነው። በርጤሜዎስ ባይዘው አሁን ብድግ ቢል ምን አየ ብትሉት ኢየሱስን። ስለ ኢየሱስ በደንብ ይነግርሃል። አይኑ ፊቱ ይገርምሃል እያለ ነው የሚነግር። መሲሄን አየሁት ይላል። የበራ ቀን ያየው ኢየሱስን ነው። እግዚአብሔር እንዲያርግልን። አይናችንን ከኢየሱስ ላይ ሳንነቅል ጨርሰን እንሂድ። ርዕሳን ቀይር እንሙት። እግራችን እሱን እየተከተለ ይጨርስ። ክብር ለኢየሱስ ይሁን። የፈለጓችሁ አያገኟችሁ። ኢየሱስ ጋር ቅሩ። ያሞገሱትም የሰደቡትም የሉም። ተከተለዋ። የሱን ፓተርን ነው የሚያየው። የሱን ፉት ፕሪንት ነው የሚያየው። የኢየሱስ እግር የት ረግጧል ነው። በርጤሜዎስ የሚወደውም የሚጠላውም ከዚህ በኋላ በሚከተለው ላይ ነው። ፈልጎ ፈቃዱን ሰጥቷል። ፈቃደኛ ሆኖ እየተከተለ ነው። እኔ ለምን እንደሚጫነኝ አላቅም። እዚህ ጋር እግዚአብሔር በጣም ብዙ ተአምር የሚያደርግላችሁ ሰዎች አላችሁ። አርጎልናል፣ ምንም ጥያቄ የለውም። ከመዳናችን ይበልጥ ነገር የለም። አረ እንደዚህ የሚታይ ነገር የሚተቀድመው ለምሳሌ የመጣው መልእክት ካላችሁበት ትወጣለህ። በቃ ስትወጡ ተከተሉት። የዳንኤል ክፍል እሱ አይደል? ሰውየው ከወጣ በኋላ ቦስ ታረገ ነው እንደሚለው አይደለም። ከዳንኤል አምላክ በቀር ነው የተባለው። ተከተሉ አከታተል ነው። ልጁ እናቴ ወጣም አንበሳ ከአንበሳ ጎሮ ወጣም ተሳት ወጡም መጨረሻቸው አምላካቸው ነው ፕሮሞት የሚያደርጉት። ያስታውቃል። ሲወጡም ሌላ የላቸውም። እሱ እኮ ነው በፊቱ ቅንነት ተገኝቶብኝ ወሬያቸው። በእውነት ያዩን ይዩት፣ የተጠጉን ይጋባባቸው። እናንተን ያዩ ሰዎች ኢየሱስን ጨብጠውት ይለፉ። ሃሌሉያ። ከዚህ ወዲያ ክብር የለም። ከዚህ በላይ መንፈሳዊ በረከት የለም። ተከተለው። በጣም ብዙ ብል ደስ ይለኛል፣ ግን በእውነት ይበቃኛል። የተከተለው ወደ ኢየሩሳሌም ነው። የተከተለው ወደ ቀራንዮ ነው። የተከተለው ወደ ካልቫሪዮ ነው አይደል? ወደ ቀራንዮ፣ ወደ ራስ ቅል ወደሚሰቀልበት ነው የተከተለው። ወደ ሰፈሪንግ ነው። እኔ ከዚህ በኋላ በጣም ብዙ የሚፈወስ ሰው ቢኖር ጥሩ ነበር። ከዚህ በኋላ ኢየሱስ ብዙ ሰው አይፈውስም። እስከዚህ ድረስ ነው በጣም ብዙ ሰው የፈወሰው። ከዚህ በኋላ ኢየሱስ በጣም ሲሪየስ ወደ ሆነው ነገር ሄደ። በቃ ወደ መጣበት የመጨረሻ ግብ ወክ ማድረግ ጀመረ። ማርቆስ ከዚህ በኋላ ሰፊ ሽፋን የሚሰጠው በርጤሜዎስ የተከተለው ኢየሱስ የት እንደሚሄድ ነው። ከዚህ በኋላ በርጤሜዎስ ራሱ የለም፣ ስሙ አይጠቀስም። ኢየሱስ ብቻ ይገባል። ከዚህ በኋላ ኢየሱስ ወደ ደብረ ዘይት ሄደ። ኢየሱስ ኢየሩሳሌም ገባ። ኢየሱስ ተገረፈ። ኢየሱስ ተሰቃየ። ተከታዩ ከዚህ በኋላ አልተጠራም። በሮም ከተማ ያሉ ቅዱሳን እነ ኔሮ ኖርማሊ ማርቆስ አይ ቲንክ 50ዎቹ አካባቢ ሊሆን ይችላል የጻፈው። ኔሮ ከዛ በኋላ ነው የሚመጣው። በሚመጣባቸው በየትኛው መከራ መጽናት እንዳለባቸው ነው ማርቆስ እየጻፈ ያለው ለሮም ከተማ ቅዱሳን። እና በጣም ሰፈሪንጉ ላይ ይቆያል ማርቆስ ባይዘው። የኢየሱስ ስቃይ ላይ የኢየሱስ ሞት ላይ በጣም ይቆያል። ትንሳኤውንም ያነሳዋል። ከዛ በክብር ከተነሳ በኋላ ደግሞ አልፎ እንደታያቸው በእጃቸው ከፀሐይ መውጫ እስከ መጥለቂያ መልእክት እንደላከ፣ ስለዚህ በመከራዎቻችሁ መካከል እንደ ኢየሱስ ጽኑ እያለ እያስተማራቸው ነው። ስትከተሉ ቻሌንጅ አለ። አው ጽኑ፣ ተከተሉት፣ እንዳታቋርጡ፣ ጽኑ፣ መከራ ይመጣል እያለ እንደውም ፕሮፌቲክ በሆነ መንገድ አቀረበው ነው የሚለው። ፕሮፌቲክ በሆነ መንገድ ነው ማርቆስ። ወንጌላዊ ነው ሲጽፈው። የሮም ከተማ ደግሞ የቤተ ክርስቲያኒቱ እረኛ ነው። ቀጥሎ ፕሮፌቲክ ነገር አለው መጽሐፉ። መከራ ይመጣል ከፊት። ኔሮ ይመጣል ከዚህ በኋላ። ኔሮ ነው ንጉሥ ሮም። በኔሮ ዘመን ማለት ጳውሎስና ጴጥሮስ የተገደሉበት ዘመን ማለት ነው። አያሌ ቅዱሳን ያለቁበት ነውና እንዳትቀይሩ አቋም ይላል። ክብር ለኢየሱስ ይሁን።
እስከ መጨረሻ ተከተሉት። ከሞት ተነስቶ ከብሯል። አዎ እስከ መጨረሻ ተከተሉት ትከብራላችሁ የሚል ሌሰን ከኢየሱስ ክርስቶስ ሕይወት ለሮም ከተማ ቤተክርስቲያን ማርቆስ ያወጣል። ምን ትማራለህ ማርቆስ ስትሉት በመከራ ጸንቶ ኢየሱስ በከበረበት መክበር። ምን ታስተምረናለህ ማርቆስ? በየትኛውም አጋጣሚ ኢየሱስን እከተለዋለሁ። ባገኘሁት እድል እግዚአብሔር በሰጠኝ አቅም ሁሉ እከተለዋለሁ። መጨረሻ ላይ አብሬው ከብራለሁ።